በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 17 በዚህች ቀን የሀገረ ቀምስ ኤጲስቆጶስ ቅዱስ ፊልያስ በሰማዕትነት አረፈ። ይህንንም ቅዱስ በመኮንኑ ቁልቁልያኖስ ዘመን ወደ ፍርድ አደባባይ ያቀረቡት። ቁልቁልያኖስም ለአማልክት ሰዋ አለው። ፊልያስም እኔ ከብቻው እግዚአብሔር በቀር ለአማልክት አልሰዋም አለ። ቁልቁልያኖስም እግዚአብሔር ምን አይነት መስዋዕት ይሻል አለ። ፊልያስም ቅን፣ ትሑት የሆነ ንጹሕ ልቡናን፣ እውነተኛ ፍርድን፣ ቁም ነገርን እንዲህ ያለ መስዋዕትን እግዚአብሔር ይወዳል አለው። ቁልቁልያኖስም የምትጋደል ስለ ነፍስ ነው ወይስ ስለ ሥጋ አለ። ፊልያስም ስለ ነፍስና ስለ ሥጋ ነው፣ እነርሱ በአንድነት ይነሳሉና አለ። ቁልቁልያኖስም የምትወዳት ሚስት፣ የምትወዳቸው ልጆች ወይም ወንድም እና ዘመድ አለህን አለው። ፊልያስም ከሁሉም የእግዚአብሔር ፍቅር ይበልጣል አለ። ቁልቁልያኖስም እግዚአብሔር ከበጎ ሥራ የሠራው ምንድን ነው አለ። ፊልያስም እግዚአብሔር ያደረገልን ይህ ነው፣ ሰማይና ምድርን በውስጣቸው ያሉትን ሁሉ ፈጠረልን። ዳግመኛም ከጠላታችን ከሰይጣን እጅ ያድነን ዘንድ ከሰማያት ወርዶ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። የሕይወት መንገድንም በዓለም ውስጥ ተመላልሶ አስተማረ። መከራንም በሥጋው ተቀብሎ ተሰቅሎ ሞተ። በሦስተኛውም ቀን ተነስቶ በ40 ቀን አረገ። ዳግመኛም ለፍርድ ይመጣል። ይህን ሁሉ ስለኛ አደረገ። ቁልቁልያኖስም አምላክ ይሰቀላልን ይሞታልን አለ። ፊልያስም አዎን የዘላለም ሕይወትን ይሰጠን ስለ እኛ ፍቅር ሞተ አለው። ቁልቁልያኖስም እንዲህ አለው፣ እኔ እንዳከበርኩ ልጣላህም እንዳልፈለግኩ አላወቅህንም? አንተ በወገን የከበርክ እንደሆን ካውቃለሁና፣ አሁንም ለአማልክት ሰዋ፣ በክፉ አሟሟት እንዳትሞት አለው። ፊልያስም እኔን ደስ ማሰኘት ከወደድክ እንዲያሰቃዩኝና እንዲገድሉኝ እዘዝ አለው። በዚያንም ጊዜ በሰይፍ ራሱን እንዲቆርጡ ታዘዘ። ሊገድሉት ሲወስዱትም ዘመዶቹና የሀገር ታላላቆች ወደ እርሱ መጡ። ለመኮንኑም በመታዘዝ ለአማልክት እንዲሰዋ እጆቹን እግሮቹን እየሳሙ ለመኑት። እርሱ ግን የጌታ የክርስቶስን መከራ መስቀልን ልሸከም እሄዳለሁና እናንተ አሳሳቾች ከእኔ ወግዱ ብሎ ገሰጻቸው። ከሚገድሉበትም ሲደርስ ፊቱን ወደ ምስራቅ መልሶ እጆቹን ዘርግቶ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ሕዝቡን አደራ ወደ ጌታ አስጠበቅና ተሰናበተ። ከዚህም በኋላ ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋደል አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱስ አባት የቅዱስ ባስልዮስ ወንድም የጎርጎርዮስ የዕረፍቱ መታሰቢያ ነው። የነቢዩ የሳሙኤል እናት ሐናም ልደቷ ነው። ደግሞ በቆዳ ገመድ የታሰሩ የደጋጎች ሰማዕታት መታሰቢያቸው ነው። በረከታቸውም ከኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 31ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዲዮስቆሮስ የዕረፍቱ መታሰቢያ ሆነ። ይህም አባት በዘመኑ ካሉ ትውልድ እርሱን የሚመስል ያልተገኘ፣ በጠባዩ ቅን፣ የዋህ፣ በእውቀቱ አስተዋይ፣ በበጎ ስራው ፍጹም የሆነ ነው። በመንፈስ ቅዱስ ፈቃድ ሊቀ ጵጵስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ላካት። እርሱም ልዩ ሦስት የሆኑ ሥላሴ በመለኮት አንድ እንደሆኑ እየገለጠና እያሳሰበ ነው። ስለ ወልደ እግዚአብሔርም ሰው መሆን እርሱ ፍጹም ሥጋን ነባቢትና ለባዊት ነፍስን ከእመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮቱና በትስብእቱም አካል ያለው አንድ ልጅ እንደሆነ ከተዋህዶም በኋላ በሥራው ሁሉ የማይለያይ ጭማሪ ወይም ጉድለት የሌለው ነው። መልእክቱም ወደ ቅዱስ አባተ ሳዊሮስ በደረሰች ጊዜ አነበባትና ፈጽሞ ደስ ተሰኘባት። ለአንጾኪያም ሕዝብ አስተማረባት፣ ሁሉም ደስ አላቸው። ከዚህም በኋላ አባ ሳዊሮስ ለአባ ዲዮስቆሮስ የመልእክቱን መልስ እንዲህ ብሎ ጻፈ። በኒቅያ ከተማ ተሰብስበው ሃይማኖታቸው የቀና 318ቱ ቅዱሳን አባቶቻችን በቀናች ሃይማኖት አጽንተው የሰሯትን ቤተ ክርስቲያኑን እንድትጠብቅ ለዚች ለከበረች አገልግሎት የመረጠ እግዚአብሔርን አመሰግነዋለሁ። ዳግመኛም በዚሁ እንዲጸና ወደ ቀኝም ወደ ግራም ፈቀቅ እንዳይል አስገነዘበው። ደግሞም በቀናች ሃይማኖት እንዲጸኑ ሕዝቡን ሁል ጊዜ ያስተምራቸው አለው። የአባ ሳዊሮስን መልእክት ወደ አባ ዲዮስቆሮስ በደረሰች ጊዜ ደስ ተሰኘባት፣ በሁሉ ቦታም እንዲያስተምሩባት አዘዘ። ይህም አባት ሕዝቡን ሁልጊዜ የሚያስተምራቸው ሆነ። ሁልጊዜም ቅዱሳት መጻሕፍትን በማንበብ ያስተምራቸዋል። ኤጲስቆጶሳቱንና ካህናቱንም መንጋዎቻቸውን ስለመጠበቅ ያዛቸዋል። መልካም አገልግሎቱንም አድርሶ እግዚአብሔርንም ደስ አሰኝቶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ ቅዱስ እስጢፋኖስ ለተሾመባት ቀን መታሰቢያ ናት። በጸሎቱም የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።